ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም እስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ ጥቂት ነጥቦች ብቻ ነው ማነሳው እንግዲህ ወጣት ስለ ወጣት ብዙ ተነግሯል አህመድ መጨረሻ ከቆመበት ላይ ሁለት ነጥቦችን ላንሳ ኢብራሂም አለይሂ ሰላም ان ابراهيم كان امه قانته ግለሰብ ናቸው እንደ ማህበረሰብ ተቆጥረዋል ግለሰብ ናቸው እንደ ኡማ ተወስተዋል ይሄ ሲፋ እንደ ቀላል አርጋችሁ አትመልከቱት ከተነገሩት ሐሳቦች በላይ አንድ ግለሰብ ፈተን ይقالوا له ابراهيم የተባለ ወጣት ብቻውን ኡማ እንዴት ሊቆጠር ይችላል አላህ Subhanahu Wa Ta'ala በየዘመኑ ከግለሰብ ያለፈ ማንነት ያላቸው ድርሻቸው የብዙዎችን ውክልና የሚሸፍን የብዙዎችን ሐላፊነት መውሰድ የሚችል ቦታ ያላቸውን ሰዎች ፈጥሯል ይሄ ነማዚጅ አልበሸሪያ ለሰው ልጆች ማሳያ የሆኑ ሞዴል ረመዳን የራሱ ባህሪ ያለው አይደለም አሁን ኢብራሂምን ስታስቧቸው በዚህ ማንነት ውስጥ ያለፉት ኢብራሂም በ16 ዓመት ወጣትነት ዓለምን መዋጃህ ለማድረግ ብቸኛ አማኝ ሆነው ሲወጡ ማይቻል ነገር ነበር ማለት ነው እንደሚቻል ኢብራሂም አየነው አለይሂ ሰላም አላህ የረመዳን አንዱ ትልቁ ሚስጥር እኔ ረመዳንን ሰዎች በተለይ ወጣቶች እንድትረዱት ከምፈልገው ነገር በአእምሮአችን ውስጥ የተሸበሸበው ወይም የተያዘው አእምሮአችን ላይ የዘጋነው አይቻልም የሚለው መንፈስ ለመስበር ነው የመጣው ረመዳን እስቲ ከቀናት ከሳምንታት በፊት ከረመዳን በፊት ሻዕባንን አስቡትና ይሄ ወጣት የት ነበር ያለው አብዛኛው ዙር ሶላት አብዛኛው በጀማዓ ይሰግድ ነበር ፈጅር ሶላት አብዛኛው በጀማዓ ይሰግድ ነበር ኢሻ ሶላት ይሰግድ ነበር የለም ዛሬ ግን ምናልባት መስጂድ ሞልቶ ሱናውን ተራዊህ እየሰገደ ነው ያለው ምን ተለውጦ ነው 8 ቀን ነው እኮ መሐከል ያለው ልዩነት በሻዕባንና በረመዳን መካከል ያለው ጥቂት ቀናት ነው አይደል ምን ተፈጠረ ምንድነው ተአምሩ የረመዳን ትልቁ ሚስጥር ይቆም አይደልስ ወጣት ነው ይቆም እንዲቆሙ ነው የምንፈልገው ወጣቶች ወጣት ከተቀመጠ ችግር ነው የተቀመጠ የተቸገረ ወጣት አይደል ምንድነው የረመዳኑ ሚስጥሩን የምታዩት እዚህ ላይ በቀናት ልዩነት መካከል የተፈጠረ ውጤት ማሳያ አንዱ ፈጅር ሶላት የሚከብደው የነበረ ሰው ፈጅር ሶላት እንደ ዙር ጀማዓ እየተሰገደ ነው በአእምሮአችን ውስጥ አይቻልም ብለን ዘግተን ነበር አይደል አብዛኞቻችን ቁርአን እንኳን በወር አንዴ ሁለቴ ሶስቴ ቀርቶ በአመት አንዴ ማህተም የሚቸግረን ሰዎች ነበርን እኮ ገልጠን ማለት ምን ተአምር መጥቶ ነው ዛሬ ረመዳን ላይ በአመት 10 እና 5 የምናختመው እኔ እንደ ወጣት ከዛ በላይ ይተበቅባቸዋል አሁን ደግሞ ከማህተምን ባለፈ ቁርአንን መረዳት ይገባቸዋል እኛ እስር ቤት በነበርንበት ጊዜ እኔና አህመድ ሙስጠፋ አስታውሳለሁ በቀን አንዴ ለማህተም እንወዳደር ነበር ማለት በአንድ ቀን ለመጨረስ አንዳንዴ ከብደንና አንድ ቀን ከግማሽ ይሆናል ይቻላል በአንድ ቀንና ختم ነበር ወጣቱ እኔ የኢማሙ ሻፊዒን ታሪክ አይደለም ምነግራችሁ እንደ ወጣት በዚህ ዘመን ውስጥ ማድረግ ትችላላችሁ አቅማላችሁ ከዛ በላይ ተሰራላችሁ ይዘን ይሄ ረመዳን አንዱ ባህሪው ሙስተሂላቶችን አይቻልም የተባሉ ነገሮች እንደሚቻሉ ነው አላህ የሚያሳየን ቁርአኑን መቅራት ለካ ማህተም ይቻል ነበር በቀና በወሩም ውስጥ ሁለቴም ሶስቴም ማህተም ይቻል ነበር አይደለም ፈጅር ሶላት ተራዊህም መስገድ ይቻላል ሱናውንም በጀማዓ መምጣት ይቻል ነበር ይሄ ነው በአእምሮአችሁ ውስጥ የዘጋችሁት አይቻልም ብላችሁ ያስቀመጣችሁት ነገር ይቻላል ይሄ ነው አላህ የሚነገር ለዚህ ነው አላህ Subhanahu Wa Ta'ala ኢብራሂምን መመኘት ሰይድና ኢብራሂም አለይሂ ሰላምን መሆን ማሰብ የ16 ዓመት ወጣት ዓለምን ተሐዲ አድርጎ ኡማ ብሎ መጠቀስ ይቻል ነበር ተችሏል ስለዚህ አእምሮአችሁን አትገድቡት ብዙ ተስፋላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም እስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብ العالمين በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹ ሰው አይደለም ግን ድፍረቱኛን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ
ይሄንን እናደርግም ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊ ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳ الهود አጣናቸው ሁሉ ጊዜ ቦታ ከለቀቅን ምን ከፍለ ይዋጋ ቦታችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ ወጣቶች ወደ ቦታችሁ ተመለሱ የዚህ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት ይሄንን እንድታስቡት ፈልጋለሁ ከዛ ጎን ለጎን አሁን የተቸገርነው ቅድም አህመድን ሲያነሳ ነበር አባቶች አትስሙ እናቶች አትስሙ ለይሰ ከذلك ከዛ ያለፈ ነገር ነው እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎቻችን አንሰውና ሽማግሌዎቻችን ሚና ሳይኖራቸው እድሜያቸው የገፋ ወላጆቻችን ከኛ በላይ ዋጋ ከፍለዋል ለዲን መስጠት የሚገባቸውን ክብር ሰጥተዋል ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው ሚናው ያልገባው መስራት የሚገባውን ነገር ያልተረዳ እንጂ አስቡት ቅድም ኢብራሂምን ኡመን ኻኒታ ያላቸው ጌታ አንድ ወጣት ኡማን የወከለ ወጣት ሱራቃ ኢብኑ ማሊክ ማነው ወረቃ ኢብኑ ነውፈል እናታችን ኸዲጃ አጎት የነብዩን ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታወሳቸው ሳላክሰው እድሜያቸው ገፍቷል አይደለም 90ዎች ውስጥ ነበርኩ 90 ውስጥ ነው እናታችን ኸዲጃ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይ እሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት አላህ ወጣት ቢያደርገኝ ፈተናው ሲደርስበት ከጎኑ በቀም እመኝ ነበር አሉ የ90 ዓመት ሽማግሌ ማለት ነው ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ኢብኑ ነውፈል የብአስ ከኡማን ያሏቸው ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከፍል የወሰነ ሰው የ90 ዓመት ሽማግሌ ቢኖር አላህ ብቻውን እንደው የማይቀሰቅሰው አለ ሰው ባልተረዳበት ጊዜ የተረዳ ሰው ባልተረዳበት ጊዜ ሚናው የገባው ኃላፊነቱን የተረዳ አላረዝመባችሁ ይሄ ረመዳን የለውጥ ወር ነው ተብሏል የማይቻሉ ነገሮች እንደሚቻሉ ማሳያ ነው ከባድ የነበሩ ነገሮች ቀላል እንደሆነ የተረዳንበትና እየኖርን ያለንበት ነው ዛሬ በዚህ ዘመን እኔ አሁንም ማፈራለሁ ወንድሜ ሃይደርንም አሁንም እነግረዋለሁ እኛ 50% ከ50% በላይ አይደለንም 10% እንኳን ጥሩ ነው ምን ይሰራልኛል እኔ 50% መሆን እኔን የሚወክል ማንነት ማቆም ካልቻለ ቁጥሬን የሚመጥን ቁመና ላይ መቆምና መገኘት ካልቻለ ቁጥር ለኛ ምናችን ነው መዋረጃ ካልሆነ በስተቀር በእስልምና ታሪክ ውስጥ ቁርአኑ ገብታችሁ ብትመለከቱ ቁጥርን ሲያወሳ አላህ Subhanahu Wa Ta'ala ድሎች የተገኙት በጥቂት ቁጥሮች ናቸው كم من فئة قليلة غلبت فئة كثيرة ነው አይደል ብዙዎቹ ጥቂቶች ናቸው እንደውም ከስራ ብዛት የተወሳበት ቦታ ላይ ሽንፈት ነው የመጣው ويوم هنين اذا اعجبتكم كثرتكم ነው አይደል ከስራው ምንድነው اعتماد ሰዎች በእነሱ ሲሆን መመካቱ በራሳቸው በጉልበታቸው በአቅማቸው በእውቀታቸው ሲሆን ከአላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን ድልን ሳይሆን ሽንፈትን ተጎናጽፈዋል ጥቂት በነበሩበት ድሉ ከአላህ እንደሆነ ያመኑ ሰዎች ራሳቸውን በአላህ ዘንድ ያስገቡ ሰዎች ግን ሁሌም አሸናፊ ሆነዋል ስለዚህ ቁጥራችን አይደል እኔ ቁጥር ጉዳይ ያሳስበኝ
የመኖራችንን ማሳያ የሆነ ተግባር እስካልሰራን ድረስ ቁጥራችን በዛ አነሳ አይደለም አጀንዳው ጥቂቶቹ ነው ብዙ ሰርተዋል የዓለምን የኡማን ሸክም ገዛ ላይ ተሸክሟል ያቺ የታሰረች ገዛ ጥቂት ቁጥር ያላቸው ሰዎች ዓለምን መዋጃህ ያደረጉ ነው በሐቅና በባጥል መካከል የኡማውን ቀድያ የሙቀደሳት ቦታ የምድርን የሙስሊሞችን ክብር ለማስጠበቅ ዓለም ፊት ቆመዋል ዛሬም ግን ባቋማቸው ጸንተዋል ጥቂቶች ናቸው ዓለም ፊቱን አዙሮባቸዋል ዓለም ደግሞ በሌላው ኃይል መጥቶባቸዋል አልፈሩም አልተመለሱ ጉዳዩ ቁጥር አይደለም በዛ እንዳታስቡት የምንገኝበት ቦታ ላይ እንገኝ መቆሚያችን ቦታ ላይ እንቁም ያለ ቦታችን ስንገኝ ቦታችንን ስንለቅ ዋጋ እንከፍላለን የመጨረሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اغتنام الفرص ይሄ ረመዳን ይለው ጦር ይሄ ረመዳን የስኬት ወር ነው ይሄ ረመዳን የማይቻሉትን ሰብረን የምናልፍበት ወር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሱሐባዎቻቸው ጋር ተቀምጠው አንድ ነገርን ተናገሩ ከኔ ከኡመት መሐመድ ሰለላሁ ዐለይሂ ወሰለም 70,000 ሰዎች ያለ ሂሳብ ጀነት ይገባሉ ብለው ተናገሩ ሁላችሁ የምታውቁት ሐዲስ አንድ ትልቅ ተአምር ግን እዛ ቦታ ላይ ተሰርቷል ይሄ ሐዲስ ትልቅ ሪሳላን ይዞ መጥቷል ነማዚጅ ወካሻ ብን ሙህሲን የሚባል ሱሐባ እጁን አወጣ ያ ረሱላህ ከነዛ ውስጥ እንደሆነ አድርገኝ አላቸው ዱዓ አድርግልኝ ሲላቸው አንተ ምንሁም አሉት አንተ ከነሱና አሉት ቅጽበት ደቂቃ በማይሞላ ልዩነት ከጎን ያለው ሱሐባ ምጃወጥ እኔንም ያ ረሱላህ አላቸው ሰበቀ ቢከቢሃ ወካሻ አሉት ወካሻ ቀደመህ አሉት ጥያቄውን መልእክቱን ያስተላለፉት አንድ ነብይ ናቸው ስለ አንድ ጉዳይ ነው የተናገሩት በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ እንዴት ነው ረሱል መገለጽ የቻሉት ለምን ይሄንኛውን ሰው የድሉን አልሰጡትም ለምን አላረጋገጡለትም ለዚህማ ነው መልእክቱ ለኔና ላንተ ነው اغتنام الفرص አቋም ይኑርህ ወስን ተለወጥ እድልን ለመጠቀም ወደ ኋላ አትበል ይሄን ማሳያ ነው ልዩነቱን አስቡት ጀነት ያለ ሂሳብ የሚገባ ሰው መካከልና በዘመናት መካከል መግባቱና ለመግባቱ ለዛውም ጀነት ያልተረጋገጠ ሰው ጉዞን መለያ የሆነች ተግባር በደቂቃዎች ልዩነት ነው ማረጋገጫ የተሰጠ ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ ረሱል ሰለላሁ ዐለይሂ ወሰለም እድሎቻችሁን ተጠቀሙ ዛሬ ነው እድላችን ዛሬን ያልተጠቀሙ ሰዎች ነገር አይጠቀሙ ዛሬ ላይ ያልወሰኑ ነገሮች ነገ አይለወጡ ስለዚህ የረመዳን የለውጥ ወር ነው ዛሬን ወስን እንደ ወጣት እንኑር ወጣቶች በያዛችሁት ቁመና በያዛችሁት እድሜ በያዛችሁት አካል ወጣቱ ናችሁ ልባችሁ ወጣቱ ነው ይቀጥል ነው ማለት ወጣቱ ነው የሸመገለ ወጣቱ ነው የደከመ እንደ ኡማ ዑመር ኢብኑ ኸጣብ እንዳሉት ረዲየላሁ ዐን እንደናንተ አይነት ወጣት በዚህ ኡማ ውስጥ ማየት አንፈልግም ይሉ ነበር ላን ወዱ አምሳለክ መሬት ላይ እየነጠረ እየጠቃ ዛሬ በተለያየ ሞዴል አድርጎ የሚወስደው ወጣት ሲሄድ ዑመር ባለንጋቸው ነበር በደራቸው ነበር የመቱት እንዳንተ አይነት ወጣት ይሄ ኡማ ያስፈልገው ነበር ያሉት እንዳንተ አይነት ወጣት ኡመቱ አይፈልገውም ያን ከሚባሉት ለመዳን ዛሬ እንወስን ነው ምለው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዳችን አሚራችን በጣም ነው የምናመሰግነው ሁላችንም የተባለ መልእክት ተቀበለን ወደ መሬት ለማውረድ የሰማነው ወደ ስራ ለመተግበር ዝግጁ ነን ዝግጁነታችን እጅ ለእጅ በመያያዝ እስቲ እናሳይ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ካሁን በኋላ በንግግር ሳይሆን በተግባር ነው የምናሳየው በኢዝኒላህ ተዓላ ወጣቶች ከምንም በላይ አንድ መሆን በአንድነት መሄድ ይጣበቅብናል የተባለውን መልእክት ሰምተን አይደለም እንተገብራለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ